እንዴት እንደምንቀይረው እናውቀዋለን። ብዙ የምናውቀው ነገር አለ። ግን ነገም ከነገም ወዲያ ልንቀይራቸው ከምንፈልጋቸው ነገሮች ጋር እንታገላለን። አናውቀውም እንጂ ከ90% ጊዜያችንን የምናጠፋው ላይሆን ቢችልስ በሚል ስጋት ውስጥ ነው። በእርግጠኝነት ጎዳናም ላይ ብንወጣ ማንሰራራታችን አይቀርም። ምን ካለ እንደምናንሰራራ ብርሃን ውስጣችን ካለ በእንደዛ አይነት ጨለማ ውስጥ ሆኖ ብርሃን ከመጣ if you are inspired የሆነ ነገር ውስጣችሁ መብራት ከጀመረ you don't need anybody, you don't need anything። ያ ብርሃን ጋይድ ያደርጋችኋል ወዴት ልትሄዱ እንደሚችሉ። let me tell you something የማያልፍ ነገር የለም። ይሄን 100% እርግጠኛ ነኝ። ምንም አይነት መናኛ ቢሆን ብርሃን ጥቅጥቅ ያለውን ጨለማ መክፈፍ ይችላል። እንደምን ዋላችሁ? ደህና ናችሁ ወይ? ጤንነት፣ ቤተሰብ፣ ቢዝነስ፣ ስራ ሁሉ ነገር ሰላም ነው? ዛሬ የህይወታችንን መዳረሻ የሚወስኑ 3 ውሳኔዎች ላይ እናወራለን። ግን ከዛ በፊት ኦሪጂናሊ በእኔ አእምሮ ውስጥ የፈለቀ ነገር ሳይሆን ከሌላ ሰው የተዋስኩት እና በህይወቴ ውስጥ ውጤት ያመጣልኝን ነገር ነው ሼር ማድረጋችሁ። በዚህ ዓለም ላይ የፐርሰናል ዲቨሎፕመንት እና ፋሚሊ ዲቨሎፕመንት፣ ቢዝነስ ዲቨሎፕመንት አካባቢ ላይ ከሚያገለግሉ ስመጥር ሰዎች መካከል አንደኛው ቶኒ ሮቢንስ ነው። በቢዝነስ ስኬታማ ስለሆነ ወይም ትልልቅ ድርጅቶች ስለገነባ ሳይሆን ማንነቱ ስለሚማርከኝ በጣም ሩህሩህ፣ ቤተሰቡን ስብስብ አድርጎ የሚይዝ፣ ቢዝነሶቹን ጥንቅቅ አድርጎ የሚያስተዳድር፣ ለሰዎች የሚራራ፣ የበጎ አድራጎት ስራን እንደ ገንዘብ ተከፍሎበት እንደሚሰራ ነገር የሚሰራ፣ የነካውን ነገር በሙሉ ወደ ውጤታማነት መለወጥ የሚችል ሰው ነው። በህይወቴ ውስጥ ከምከተላቸው ሰዎች መካከል አንደኛው እሱ ነው። ከዛ በፊት በህይወት የነበረ 2012 ላይ ያረፈ ዚግ ዚግላር ይባል የነበረ ሰው። እኔ በጣም በነገራችን ላይ ሰዎች ኢምፕረስ የሚያደርጉኝ በካራክተራቸው ነው። ባላቸው ሀብት ወይም በሆነ በገነቡት ቢዝነስ ምናምን ሳይሆን የሆነ ማይነቃነቅ ካራክተር ያላቸው ሰዎች በጣም እንትን ያደርጉኛል፣ በጣም አትራክት ያደርጉኛል። ግን እንዳለመታደል ሆኖ በኢትዮጵያም ውስጥ በሌላውም ዓለም ይሄ የተገነባ ካራክተር ያላቸው ሰዎች በጣም ብርቅ ናቸው፣ ሬር ናቸው። ዝም ብሎ በየመንደሩ በየመተላለፊያው በየአደባባዩ ላይ አታገኟቸውም። በጣም ሬር ሰዎች ናቸው። ለምንድን ነው እንደዛ የሆነው? ቢዝነስ የቢዝነስ ቴክኒክ ካወቃችሁ እንዴት ሌቨሬጅ እንደሚደረግ የሌላችሁን ሀብት፣ የሌላችሁን እውቀት፣ የሌላችሁን ካፓሲቲ በሌሎች ሰዎች እጅ፣ በሌሎች ሰዎች ይዞታ፣ በሌሎች ሰዎች ስም የተመዘገበን ነገር እንዴት ለጋራ ጥቅም ልትጠቀሙበት እንደምችሉ ካወቃችሁ፣ ውስን የሆኑ የቢዝነስ ትዊኮች ካወቅን ቢዝነስ መገንባት እንችላለን። በተለይ አሁን ባለንበት ሰዓት እሱ ይህን ያህል እድሜ የሚፈጅ ነገር አይደለም። ራስን መገንባት፣ ማይነቃነቅ ሲስተም፣ የማይነቃነቅ ስሜት፣ ይሄ የተረጋጋ ልክ እንደ ውቅያኖስ ርግት ያለ ሰው መሆን፣ ነገር ከፍም ዝቅም ሲል ማይነቃነቅ ማንነት መገንባት፣ በሁሉም ሁኔታ ውስጥ አንድ አይነት ወጥ ሰው ሆኖ መገኘት በጣም በጣም ሬር ነው። ለብዙ ሰዎች በጣም ብርቅ ነው። ምን ማለት ነው? በሌላ አነጋገር አሁን የማወራው ነገር ይጠቅማችኋል፣ ደስ ይላችኋል። ግን እዚህ የሆንኩትን አይነት ሰው ቤቴም ውስጥ ነኝ ወይ የሚለው ጥያቄ ማለት ነው። ካራክተር ማለት እሱ ነው። ብዙ ጊዜ ሰዎች መካከል ስንቀላቀል ካለባበስ ጀምሮ፣ ከንግግራችንን ክራፍት ከምናደርግበት መንገድ ጀምሮ፣ ሰዎችን ኢምፕረስ የምናደርግበት መንገድና በተጨባጭ ዕለት ተዕለት የምንኖርበት ቤታችን ውስጥ የምናሳየው ነገር በጣም የተለያዩ ናቸው። ካራክተራቸው የተገነባ ነው ብዬ የማስባቸው ሰዎች ቢዝነስም ቦታ፣ ቤተሰቦቻቸውም መሃል፣ ቤተ እምነቶቻቸውም ውስጥ ከቤተሰቦቻቸውም ጋር ሆነው አንድ አይነት ወጥ ማንነት የሚያንጸባርቁ ሰዎች ናቸው። ስለዚህ ቶኒ ሮቢንስ የዚህ አይነት ማንነት ስላለው በጣም በጣም ኢምፕሬስ ያደረገኝ፣ በተለይ ርኅራሄውና በጣም ትልልቅ ኢምፓክቶች የሚያመጣ ብዙ ገንዘብ ያለው መሆኑ አንሶ ግን ወደ ታች ወርዶ እንዴት ከሰዎች ጋር ሰዎች ሁሉ እኩል ሆኖ እንደተፈጠሩ የሚያሳይበት መንገድ በጣም በጣም ኢምፕሬሲቭ ነው።
ስለዚህ የሆነ ጊዜ የሱን ትምህርቶች ስከታተል አንዱ በጣም ኢምፕረስ ካደረጉኝ ነገሮች መካከል በጣም ብዙ ህይወቴን እንደዚህ የለወጡ ነገሮች አሉ። ከነዛ መካከል አንድ ቀን የሆነ ነገር ሲል አየሁት። ዛሬ የማካፍላችሁ ነገር ከዛ የመጣ ነው ማለት ነው። የሰዎችን የህይወት መዳረሻ የምትሆኑትን ሰው የምትገነቡትን ነገር የምትደርሱበትን ቦታ የሚወስኑ 3 ውሳኔዎች አሉ ይላል። በትክክል ወደኋላ እየተመለስኩኝ የራሴንም ነገር ሳይ የሌሎችን ሰዎችንም ባህሪ ሳይ እሱ ያለው ነገር እውነት ነው። እነዚህ 3 ነገሮች 3 በየቀኑ አንዳንድ ጊዜ ሆን ብለን አስበን አብዛኛውን ጊዜ ግን በደመነፍስ ስናደርገው ራሳችን የምናገኘው ነገር በትክክል ታስቦበት ከተወሰነ እነዚህን ውሳኔዎች ወጥ በሆነ መንገድ ኮንሲስተንት በሆነ መንገድ እያደረግን ብንቀጥል ምናልባት ዛሬና ነገ ጠዋት የተለያየ አይነት ህይወት ልንኖር እንችላለን። እንግዲህ ሰዎች አሁን ምን መሰላችሁ፣ ቃል መግባት የምንችልበት ነገር የለም። አንድ ሰው ምን አለ፣ እንደዚህ ሴሚናር ልናካሂድ የ3 ቀን ሴሚናር እያስተዋወቅን ነበረና ደውሎ ፕሮሚስ ታደርጋላችሁ ህይወቴ ይለወጣል ያለ። እውነት የምትሉትን ነገር መጥቼ በወስድ ገንዘብ ከፍዬ do you promise will I get changed? And we say no. ለወደፊትም ለአሁንም ከዚህም በፊት ወጥ በሆነ መንገድ የምነግራችሁ ነገር የትኛውም አይነት መጽሐፍ፣ የትኛውም አይነት ሴሚናር፣ የትኛውም አይነት ኢቨንት አይለውጥም። የሚለወጠው ሰውየው ኢቨንትም ሳይመጣ የተለወጠ ሰው አለ። ፐርሰናል ዲቨሎፕመንት ሴሚናር ሳይካፈል የተለወጠ ሰው አለ። የብዙ ሰዎችን መጽሐፍት ሳያገላብጥ የተወሰኑ ሰዎች አለ፣ የተለወጡ ሰዎች አለ። ሰዎች አንዳንድ ጊዜ ለመቀባበል የተዘጋጁ ናቸው። አንዳንድ ጊዜ ደግሞ በማባበል ብዛት ልለወጥ ብለው የሚመጡ አይነት ሰዎችም አሉ። ስለዚህ nothing will change us። እኔ ልለወጥ ብዬ ራሴን ኮሚት ካላረግኩ፣ ለመለወጥ ካልተከፈትኩ፣ ለውጥን ካልፈለግኩት ሌላ ሰው በጣም ኢምፕሬሲቭ ነገር ስላቀረበ ብቻ ለውጥ ይመጣል ማለት አይደለም። ይሄ ሆኖ አያውቅም። እንደዛ ቢሆን ኖሮ ትልልቅ ጉባኤዎች ላይ የምታገኟቸው አጫፋሪ ሰዎች በሙሉ ይለወጡ ነበር እና that doesn't happen። ስለዚህ እውነቱን ነው የምንነጋገረው ማለት ነው። ስለዚህ ይሄ አሁን የምነግራችሁ ሰው በቢዝነስ እጅግ በጣም የተሳካለት ሰው ነው። ለምሳሌ በአመት የ12 ቢሊዮን ዶላር ዓመታዊ ሽያጭ አለው። ከ111 በላይ ኩባንያዎች አሉት። ግማሾቹ ፖርትፎሊዮ ድርጅቶች ናቸው፣ ፖርትፎሊዮ ኢንቨስት ያደረገባቸው ናቸው። ግማሾቹ በሱ ስም የተመዘገቡ እሱ የመሰረታቸው እሱ ያቋቋማቸው ናቸው። እንደው ይሄንን በአራት እንኳ እንክፈል ብንል ከ27 28 በላይ በስሙ የተመዘገበ ካምፓኒ አለ ማለት ነው። አንድ ሰው ያን ሁሉ ስራ እየሰራ ቤተሰብ እያስተዳደረ በየወሩ አንዳንድ ሴሚናሮች እያካሄደ እሱ አሁን እኛ እዚህም እንደምናደርገው አይነት 2 ሰዓት አይደለም ሴሚናር የሚያካሄደው። ከጠዋቱ 12 ሰዓት እስከ ምሽቱ 2 ሰዓት 13 ሰዓት 12 ሰዓት ነው በእያንዳንዱ ኢቨንት ላይ። ይሄን ደግሞ ለተከታታይ 5 ቀናት ለተከታታይ 7 ቀናት ያደርጋል፣ በወር አንድ ጊዜ ቢያንስ። ይሄ ሰው ቢዝነስ እየመራ ቤተሰብ እያስተዳደረ ጤንነቱን እየጠበቀ የግልም ነገር ኖሮት ይሄን ሁሉ ካደረገ የሆነ ለሱ የገባው ለአብዛኞቻችን ያልገባን ነገር አለ ማለት ነው። ስለዚህ የሰማው ቀን ሲሪየስሊ ነው የወሰድኩት። ኖት ያዝኩ፣ ወደኋላ ተመልሼ ራሴን አየሁ። የምሩን ነው ያለው ነገር እውነቱን ነው። አሁን 68 ዓመት አካባቢ እድሜ ላይ ነው ያለው። የመጣባቸው መንገዶች በሙሉ የሚያወራው ነገር የተረዳው ነገር እንደሆነ እንድንረዳ ያስገድዳል። ምክንያቱም እጁ ላይ ማስረጃ አለ፣ ወሬ አይደለም ማለት ነው። በሌላ አነጋገር የጻፋቸውን መጽሐፍቶች ሂዱና አንብቡ፣ የገነባቸውን ድርጅቶች ሄዳቸው አንብቡ። በቢዝነሱ አካባቢ ላይ ያለው ኔትወርክ ሰው እድሜ ልኩን ገንብቶ ሊጨርሳቸው የማይችላቸው ናቸው። ከሱ ኔትወርክ ውስጥ የምታገኟቸው ሰዎች በዓለም በባትሪ የሚፈለጉ እጅግ ብርቅ ሰዎች ናቸው። ስለዚህ I should believe him ማለት ነው በሌላ አነጋገር። ስለዚህ ሲያስቀምጥ እንደዚህ ይላል፣ የምር ሰው መለወጥ ከፈለገ እነዚህን 3 ውሳኔዎች ሆን ብሎ ማድረግ አለበት ይላል። ይሄ ማለት ሆንም ሳንል በየቀኑ እነዚህን 3 ውሳኔዎች ስናደርጋቸው ነው የምንውለው ማለት ነው በሌላ አነጋገር። ሰው ሰብኮንሽስሊ የሆነ ነገር ያያል፣ የሆነ ነገር የውሳኔውን መንገድ ጭረት ይሰጠዋል፣ ያስታውሰዋል። ከዛ በኋላ ሂደቱን በሙሉ ሄዶ ወስኖ እርምጃ ላይ ታገኙታላችሁ። ሰብኮንሽስሊ እንደዚህ ነው። እነዚህ ናቸው 3 ነገሮች። የመጀመሪያው ነገር የምናተኩርበት ነገር።
የምናተኩርበትን ነገር መምረጥ እንችላለን። በሂደት እነግራችኋለሁ። ሁለተኛ ያተኮርንበት ነገር የሰጠነው ትርጓሜ ነው። ያተኮርንበት ነገር ለምሳሌ የገቢ ማነስ ወይም ልናሳካ የፈለግነውን ቢዝነስ መገንባት አለመቻላችን፣ ተደጋጋሚ ኪሳራዎች ላይ መውደቃችን ከሆነ what is the meaning? ሰዎች በየቀኑ የሆነ ነገር ትዝ ይላቸውና ወይም ፊት ለፊታቸው ያዩና ወዲያው ትርጉም ይሰጡታል። ለዚያ ላይ የነው ነገር ማአት አይነት ትርጓሜ ሊሰጥ ይችላል። ግን እያንዳንዳችን ሰብኮንሽስሊ ለዛ ነገር ትርጉም እንሰጥበት መንገድ አለ። በኤግዛምፕል አስረዳችኋለሁ። አንደኛ ምንድነው ብያችኋለሁ? አንደኛ ውሳኔ የምናተኩርበት ትኩረታችንን የምናሳርፍበት ነገር የኛ ውሳኔ ነው። ውሳኔያችን የሚሆነው ግን ከእንቅልፋችን ብንን ብለን የምናደርገውን ነገር በደንብ አድርገን ማየት ከቻለን። ምክንያቱም ሰዎች ትራንስ ውስጥ ነው ያሉት። እንደምታውቁት ሳይንስ የሚለው በተለይ ኒውሮ ሳይንስ የሚለው ሰዎች እየሰሙ እንግዲህ 8 ሰዓት ነው የምንተኛው። 16ቱ ሰዓት ከ95% በላይ በደመነፍስ ነው የሚኖሩት፣ በመነዳት ነው የሚኖሩት። ከዚህ በፊት ከገባብን ፕሮግራም ተነስተን ነው ውሳኔ የምንወስነው፣ ምርጫ የምንመርጠው፣ ድርጊቶቻችን በሙሉ የሚቆጣጠረው የባለፈው ዘመን አኗኗራችን ነው። እንደዛ ባይሆን ኖሮ በነገራችን ላይ ሰዎች ህይወታቸውን መቀየር የወሰኑ ቀን ማታ ከነገ ጧት ጀምሮ ይቀይሩት ነበር። እንዴት እንደምንቀይረው እናውቀዋለን። ምናምን ብዙ የምናውቀው ነገር አለ። ግን ነገም ከነገም ወዲያ ልንቀይራቸው ከምንፈልጋቸው ነገሮች ጋር እንታገላለን። ለምን ቢባል ህይወት ኮንሽስሊ አይቀየርም፣ ደመነፍሳችን ውስጥ ስላለ የድሮ ነገር። ስለዚህ ላየነው ነገር ወይም ደግሞ ላተኮርነው ነገር የምንሰጠው ትርጓሜ ሁለተኛው ነገር ነው። ዋት ኢዝ ዘ ሚኒንግ ነው። አሁን ለምሳሌ ልትለውጡ የፈለጋችሁት ነገር አለ በህይወታችሁ ውስጥ። ከዚህ በፊት ልለውጡት በተደጋጋሚ ሞክራችሁ እምቢ ብላችኋል። ኦኬ፣ አሁን ትርጓሜ ምንድን ነው የሰጣችሁት መደምደሚያ ለዚህ ነገር? ያ ድምዳሜ የህይወታችንን መዳረሻ ይወስናል። ሶስተኛው ኦኬ፣ ይሄ ነው ነገሩ፣ ያተኮርኩበት ነገር፣ እንዲህ አይነት ትርጓሜ ሰጥቼዋለሁ። ከዛ በኋላ ምንድን ነው የምንወስደው እርምጃ? what do we do about it? ሶስቶቹን ነገሮች ሆን ብለን ካደረግን ህይወታችን ይለወጣል። ወደ መጀመሪያው ልመለስና ልንገራችሁ ምን ማለት እንደሆነ። ሰዎች በህይወታቸው ውስጥ በጣም አርጀንት አስቸኳይ ለሆነ ነገር ነው ትኩረት የሚሰጡት። በተለይ አርት አካባቢ ላይ ያላችሁ ሰዎች እንደሚገባችሁ፣ በተለይ ማስታወቂያ አካባቢ፣ ፊልም አካባቢ፣ ሙዚቃ አካባቢ፣ ይሄ አርት አካባቢ ላይ ስራ ያላችሁ ሰዎች ወይም እዛ አካባቢ ላይ ፍላጎት ያላችሁ ሰዎች እንደምትገነዘቡት ሰዎች ሁለት አይነት ሞድ አላቸው። ኑሯቸውን ሲኖሩ ሁለት አይነት መንገድ አላቸው። አንደኛው መንገድ ሰርቫይቫል የሚነዳው መንገድ ነው። መኖር፣ በህይወት ኤግዚስት ማድረግ፣ የምንበላውን ምግብ እንደምናገኝ እርግጠኛ ማድረግ፣ እዚህ ምድር ላይ ስንኖር ከጣሪያችን በላይ ከአናታችን በላይ ጣሪያ መሆኑን ማረጋገጥ፣ ኤግዚስት ማድረግ የመጀመሪያው ሰዎችን ግድ የሚላቸው ትኩረታቸውን የሚስባቸው የመጀመሪያው ነገር ነው። ለዚህ ነው ፊልሞች ኮንፍሊክት ብታወጡ ከፊልሞች ውስጥ ምንም አይነት ኮንፍሊክት ባይኖር፣ ምንም አይነት የምናመክነው ቦምብ ባይኖር፣ የምናፈቅራትን ልጅ ለማግኘት ብዙ መሰናክሎች ባይኖሩና ሄደ ወደዳት፣ ከዛ በኋላ እሺ ያለችው፣ ከዛ በኋላ አገባት፣ ከዛ ልጆች ወለዱ፣ ልጆች በልጆች ሀብት በሀብት፣ ከዛ በኋላ በሚገርም የቀብር ስነስርዓት እድሜው ሲጨርስ ተቀበረ። እዚህ ኢንትረስቲንግ። ግን ሁላችንም የምንፈልገው እንደዚህ ነው አይደል? ግን ሰብኮንሽስ እንደሱ አይደለም የተሰራ ነው። ኮንፍሊክት ያ ሰው በህይወት እዚህ ምድር ላይ መኖር አለመኖሩን የሚያረጋግጥ ጃንክሽን ስለሆነ ኮንፍሊክት ነው የመጀመሪያው ሰብኮንሽስ ራዳራችን የሚያነፈንፈው በህይወት እንኖራለን ወይ ነው የመጀመሪያው ራዳር። ለዚህ ነው በዩቲዩብ ላይ የምታዩቸው ተምብኔሎች፣ የዜና ርዕሶች ምናምኖች በሙሉ የምትመለከቱ የመጽሐፍቶች ርዕስ ሰዎች ሰርቫይቫል ጥያቄዎቻቸውን እንዲመልሱ ጭረት የሚሰጥ ትሪገር የሚሰጥ ነገር ነው፣ ሁክ የሚያደርግ ነገር ነው የሚሰጡ ማለት። ስለዚህ የመጀመሪያው ሰዎች መመለስ የሚፈልጉት ጥያቄ አም አይ ሰርቫይቪንግ። በሌላ አነጋገር ምን ማለት ነው? አሁን እዚህ በምናካሄደው ሴሚናር ላይ ይሄ ከእግራችሁ በታች ያለው ወለል እንደማይሸከማችሁ እርግጠኛ ብትሆኑ ምንም አይነት ነገር ባወራ ለማዳመጥ አትችሉም። ታወራለህ፣ ግድ የለም ቢፈርስም ይፍረስ ቀጥል ነው የምትሉት። ዩ ሜክ ሹር ልክ ደረጃውን እየወጣችሁ ቢዋዥቅ ኖሮ ምን ታደርጉ ነበር? ይሄ ድማ ሳንሰማ አንቀርም፣ ብንሞት እንሙት ትላላችሁ አትሉ። ኦብቪየስሊ
ስለዚህ የሰዎች የመጀመሪያው ጥያቄ ግን ሳብኮንሽስ ነው። ልብ አድርጉ፣ ደመነፍሳዊ ነው ይሄ ውሳኔ። ሁልጊዜ ራዳራችን እስካን የሚያደርገው በህይወት ለመኖር የሚያስችል ሁኔታ ውስጥ ነው ወይ ያለሁት? መስሪያ ቤትም ሂዱ፣ እንዲህ አይነት ቦታም ተገኙ፣ እጮኛም ምረጡ፣ ኤቭሪዌር ዩ ጎ የመጀመሪያው እርግጠኛ ማድረግ ቢፈልገው ደመነፍሳዊ አእምሯችሁ am I going to survive in here? ስለዚህ ሰርቫይቫል የመጀመሪያው ነገር ነው። ከዛ ቀጥለን ነው ስለ ራዕይ፣ ስለ ማደግ፣ ስለ ማትረፍ፣ ቢዝነስ ስኬል አፕ ስለማድረግ፣ ትላልቅ ተቋማት ስለማደራጀት፣ ስለምናምን የምናስበው በህይወት መኖራችንን ካረጋገጥን በኋላ ነው። ስለዚህ እዚህ ምድር ላይ ስንኖር ይሄንን ማንነት ይዛችሁ ራሳችሁን አስቡና ሱቅ ከፈታችሁና ሰዎች እንደጠበቃችሁት ወደ ሱቃችሁ በር አይመጡ። ነገም ጧት ትከፍቱና ታያላችሁ፣ ነገም አይመጡ፣ ከነገ ወዲያም ታያላችሁ። ከዛ በኋላ ስለምትከፍቱት ሁለተኛ ሱቅ ነው ወይስ ስለሚዘጋው ይሄኛው ሱቅ ነው ማሰብ የሚጀምሩት? ቴልሚ እርግጥ የእውነቱን የሚሰማችሁ ዳትስ ራይት። በዚህ መንገድ ነው የምናስበው ማለት ነው። ይሄ ሰውዬ መጀመሪያ ሲጀምር እጀምራለሁ፣ ሰዎች ይመጣሉ፣ ወዲያውኑ ይሄን የሚመስል ምናልባትም ከዚህ የሚተልቅ ትልቅ ሱቅ ከፍታለሁ። ከዛ በኋላ ይሄን ከሰፈር ማመጣውን ነገር ከነ ዱባይ ከነ ቻይና ከሌሎች ቦታዎች አመጣለሁ፣ ኢምፖርት ኤክስፖርት አደርጋለሁ። ከዛ በኋላ ደግሞ ሌሎች የዚህን ተጓዳኝ አይነት ምርት የሚያመርቱ ፋብሪካዎችን እዚህ ከፍታለሁ። መዓት ትልልቅ ነገር ታይቷቸው ትጀምሩና ያንን የሚያረጋግጥ ምልክት ሳይገኝ ሲቀር ወዲያው ወደ ዲፎልት ነው የምትወሰዱት። ዋት ኢፍ ዲስ ፌልስ? እንኳን ሁለተኛውን ልጀምር፣ እንኳን እንዲህ ልታረግ፣ እሱ ይቅርና ይሄኛው ራሱ ከስሮ ብትወጣስ? ከዛ በኋላ አእምሯችሁ ወደ ሌሎች ታሪኮች ይወስዳቸዋል። ከዚህ በፊት የሞከራችሁት ያልተሳካላችሁ፣ ብድር የተቀበላችሁትና ባለፋችሁ ባገደማችሁ ቁጥር መልስ እንጂ ሊል የሚዳዳው ሰው መታየት ይጀምራል። ከዚህ በኋላ ምን ይሆናል መሰላችሁ? ያንን የተጨበጠውን ፋክት ትተውትና በፋክቱ ዙሪያ ስቶሪዎች መስራት እንጀምራለን። ዋት ኢፍ ዲስ ፌልስ ብቻ ብሎ አያቆምም አእምሮ። ኦኬ ይሄ ቢዝነስ ባይሳካና ከዛ በኋላ እንድታንሰራራ የሚያበድር ሰው ባይገኝ፣ ቤተሰብ ቢበተን፣ ለልጆችን ልብስ የምትገዛበት ገንዘብ ብታጣ፣ ወደ መንግስት ትምህርት ቤት ልመልሳቸው ነው እንዲህ ልታረግ። ይሄን ስቶሪ ዝም ብላችሁ ማዳመጥ ከቀጠላችሁ እስከ መቃብር አፋፍ ድረስ ይወስዳችኋል። that's how it works። ስለዚህ ስንኖር አብዛኛውን ጊዜ ትኩረታችን ራዕይ ላይ ነው ወይ ሰርቫይቫል ላይ ነው የሚሆነው? ሰርቫይቫል ላይ ነው የሚሆነው በእርግጠኝነት። ምን ማለት ነው? ስጋት ላይ ማለት ነው። ምናልባት ይሄ ነገር ላይሳካ ቢችል፣ ምናልባት ይሄ ቢዝነስ ፌል ቢያደርግ፣ ምናልባት ይሄ ያጨሁት ሰው ሳያገባኝ ቢቀር፣ ምናልባት ይሄ ትዳር ቢፈርስ፣ ምናልባት አናውቀውም እንጂ ከ90% ጊዜያችንን የምናጠፋው ላይሆን ቢችልስ በሚል ስጋት ውስጥ ነው። ሰርቫይቫል ውስጥ ነው ህይወታችን የምንኖረው ማለት በሌላ አነጋገር። አሁን እንግዲህ ወደ ቅድሙ ልመልሳችሁና የመጀመሪያው የህይወታችንን መዳረሻ የሚወስነው ውሳኔ ምንድን ነው ካልን፣ ምንም አይነት ሁኔታ ውስጥ እንሁን ምን የምናተኩርበትን ነገር ኢንቴንሽናሊ ሆን ብለን መምረጥ ያስፈልጋል። ኢንቴንሽናሊ ካልመረጥን ደመነፍሳችን ምን እንደሚመርጥ ኦልሬዲ ያሳይቻችኋለሁ። ስለዚህ አሁን ያለንበት ምንም ነገር ይሁን፣ ለምሳሌ ያህል እየተብረከረከ ያለ ቢዝነስ ውስጥ ነን ብለን እናስብ። እስኪ እንዲህ አይነት ሪል የተጨበጠ ፋክት ውስጥ ያለ ሰው ሆን ብሎ ቢያስባቸው የሚጠቅሙ ውሳኔዎች ምን ሊሆኑ ይችላሉ? ሆን ብሎ ቢያስብ እንደው ቢቻልና ተአምር ቢኖርና ይሄ ቢዝነስ ይወድቅ ይሆን? ኪሴ ውስጥ ያለኝን ገንዘብ ይወስድብኝ ይሆን? ተበድሬ ከንትና የወሰድኩትን መመለስ እንዳልችል ይሆን? የባንክ ብድር ይሄን ቤት ይወስድብኝ ይሆን ከምትሉ እንዳው ሌሎች አማራጮች እስኪ አምጡ። ምን ተብሎ ሊታሰብ ይችላል ቢባል ምን ትኩረታችሁ ሊይዝ የሚችል ሌላ መልካም ነገር አለ? እስኪ ሁካንቴል አሁን በሰጣችሁ ሴናሪዮ ላይ ቢዝነሱ ጥሩ ምልክት እያሳየ አይደለም፣ ስክራምብሊንግ። ምን ብሎ ምን ሌሎች አማራጮችን ሊያስብ ይችላል? ይሄ ሰውዬ እንደ ሆን ብለህ አስብ ብትሉት እንደሚጠቅመው እርግጠኛ ከሆነ what are other options እስኪ እያወጣችሁ ነገሩኝ። ምን ሌሎች አማራጮች አሉ? ይሁንም አይሁን ቀላልም ይሁን ከባድም ይሁን ግን ምን አማራጮች አሉ? እስኪ ነገሩኝ። ምን አማራጮች ለይሄ ሰው እንዲያስብ ምን አማራጮች ሊኖሩ ይችላሉ? አድቨርታይዝመንት መስራት ምን ማለት ነው? ለምሳሌ አሁን ከስተመር እየመጣ ካልሆነ ኦኬ፣ በሌላ መንገድ አድቨርታይዝመንት መስራት። ኦኬ፣ ደንበኛዬ ካልመጣ
ምናልባት የያዝኩትን ፕሮዳክት ጥራት ስላላወቁ ስላልሰሙ ሊሆን ይችላል። ኦኬ ሌት ሚ አድቨርታይዝ። እሺ አንድ ኦፕሽን ለምሳሌ ቢዝነሱ የቀን ገቢ ካለው ማለት ነው። እሺ በቀን የሚሰራ ከሆነ እቁብ ይገባል። ልክ ነው። ያ እቁብ ተሰብስቦ ያን የጎደለበትን ነገር መሙላት ይችላል ማለት ነው። ኦኬ ስለዚህ ይሄ እንኳ ቢከስርና ቢጠፋ እቁቡ ደግሞ ሲመጣ ለምሳሌ ቅድሚያ የሚሰጣቸው አሉ። ልክ ነው። እንደዚህ አይነት ኬስ ሲኖር ልክ ነው። ከዛ በዛ ወይ ያለበትን ዕዳ ይከፍላል ወይ ደግሞ ሌሎች ፕሮዳክቶችን ማስገባት ይችላል። አንድ ሌላኛው አማራጭ መጀመሪያ ያው ፈተናው ያመጣበት ጭንቀት አለ፣ ስትረስ አለ። እሱም ወይም ደግሞ ፋሚሊው ምናምን አደጋ ላይ ሊወድቅ ይችላል። ያ አንዱ ዲፎልቱ ይሄ ነው። ትክክል። ከዚህ ዲፎልት ወጥቶ ግን ምን ማሰብ ይችላል? ይሄ ሲቹዌሽን ምን አይነት ሌሰን ይሰጠኛል? የመጀመሪያው ምን አይነት ሚስቴኮች እዚህ ሁኔታ ውስጥ እንደከተቱት አናላይዝ ማድረግ ነው። እሺ ያ ምን ተምሬ ወጣበታለሁ። በቃ ይሄ ፈተና አልፎ ይሁን የተሻለ ቀን እንደሚመጣ ማሰብና ግን ከዚህ ፈተና ውስጥ እንደ ወርቅ የተፈተነ ጥበብ ከየት ይገኛል የሚለውን በተረጋጋ አይምሮ ለማሰብ መሞከር። ኦኬ that's wonderful። የፎከስ ኤሪያውን ማስተካከል ምንድናቸው? ወደዚህ ደረጃ ሊወስዱ የቻሉት ነገሮች የዘረጋው ሲስተም ላይ ወይም ከስተመር መስተንግዶ ላይ ከሆነ እዛ ላይ መሻሻል ያለበትን ለማሻሻል መሞከር። ገንዘብ አያያዝ ላይ ከሆነ ገንዘቦቹ ወዴት ነው እየወጡ ያሉት? ብዙ ሪተርን የሚያመጡ ነገሮች ላይ ነው እየወጡ ያሉት ወይስ አንዳንዴ ገንዘብን ፐርሰናል ላይ እያዋል ነው ቢዝነሱ እየተጎዳ እየወደቀ ልናየው እንችላለን። ኦኬ ስለዚህ እነዛን ነገሮች መለየት ከለየም በኋላ የጀመርነው መነሻችን ምንድን ነው? ያንን ቢዝነስ የጀመርንበት መነሻ ምንድን ነው? እዛ ጋር ደርሼ ነው የምቆመው ወይስ እነዚህ ነገሮች ናቸው እየከለከሉኝ ያሉት? ኦኬ የሚለውን ይዞ መነሳት ይችላል። ኦኬ በጣም ቆንጆ፣ በጣም ቆንጆ። ሌላ ቴሲስ ልስጣችሁ ነኝ። ከዛ በኋላ በደንብ አድርገን እነዚህ የተባሉ ነገሮች በሙሉ ልክ ናቸው ማለት በተጨባጭ መሬት ላይ ቢዝነሱ ወደሚፈለገው አቅጣጫ አልሄድለት ያለ ሰው ሊያስብ የሚችለው ይሄንን ዲፎልት ነው ማለት ነው። ይሄ ምንም ማሰብ ራሱ ስታስቡት ነው ራሳችሁን የምታገኙት እንጂ ምንም የምታደርጉት ነገር የለም። ዋት ኢፍ እያደገ ሰክሲድ እያደረገ ስኬል አፕ እያደረገ እየሰፋ እየተባዛ የሚሄድ ቢዝነስ ምን አይነት ነው ብሎ ቢያስብስ? ይሄንን እንተው ለጊዜው። ለምን እንተው መሰላችሁ? በጣም ብዙ ኢሞሽናል ነገሮች አሉ እዚህ ውስጥ። ይሄን እንነካካው ካላችሁ አእምሮ ቶሎ ፍሊፕ የሚያደርገው ወደ ነበረው ቆይ ይሄንን እንዴት ከዚህ ኪሳራ ተምረን ምናምን ብትሉት የሚያደርገው ነገር ምንድነው? ኦኬ ይሄ ግን እኮ ተምሬስ ምን ላደርግ ነው? ይሄ ገንዘብ እኮ ሌላ ሰው ወደዛ ቦታ ነው የምትመለስ። እስኪ እንደ አሳይመንት ልስጣችሁና በዓለም ላይ እናንተ በምትሰሩት የቢዝነስ አይነት እጅግ በጣም የተሳካ ቢዝነስ የሰራ ሰው እንዴት አድርጎ ቢሰራው ነው ቢዝነሱን በዛ መንገድ የሰራው? ካን ዊ ለርን ዛት? ምናልባት ሰውየው የሰጣቸውን ኢንተርቪዎች ማየት እንችላለን። ምናልባት ሰውየው የጻፈውን መጽሐፍ ማንበብ እንችላለን። ምን አርጎ ምን ተአምር ገብቶት ነው እኔ እየከሰርኩበት ያለሁትን ቢዝነስ ስኬታማ ያደረገው? ሃው ኩድ ሂ ሰክሲድ? በሱ ደረጃ ከፍ ብዬ ሰክሲድ ማድረግ ቢገባኝ በማንነቴ ላይ፣ በስነ ልቦናዬ ላይ፣ በአስተሳሰቤ ላይ፣ ገንዘብ በሚይዝበት መንገድ ላይ መለወጥ የሚገባኝ ምንድን ነው ብሎ እሱ እንደ ምሳሌ ሊከተለው የሚገባውን ሰው ማጥናት ቢጀምር፣ መጽሐፉን ዘርግቶ ማንበብ ቢጀምር ምን የሚሆን ይመስላችኋል? ጀስት በራሳቸው ስሜት ላይ እስኪ እዩትና ንገሩኝ። በዛ እናንተ በምትፈሩት ነገር በጣም ግሎባል ትልቅ ነገር የፈጠረውን ሰው ማይንድ ሴቱን ስነ ልቦናውን ወደ ማጥናት ብትሄዱ እዛ ውስጥ በእርግጠኝነት የምነግራችሁ ነገር ከስሬ አላቅም ፈርቼም አላውቅም ምናምን የሚል ነገር አታገኙ። አንድ ጊዜ እንዲህ ሆንኩ ይላቸዋል። ከዛ በኋላማ እንደዚህ አድርጌ ጭራሽ ይሻሻላል ብዬ ስጠብቅ ወደ ታች ወርዶ የተበደርኩት ገንዘብ ጠፍቶ ባንኮች እንደዚህ አድርገው ዲፎልት አድርጌ ምናምን እና ከዛስ ወዴት ደረስክ? ከዛ በኋላ something happened። ምን ተፈጠረ? this happened and this happened and this happened። መኪና ውስጥ ነበር የምኖረው እንዲህ ነበረ። ከዛ በኋላ የሆነ ነገር አሁን ይሄንኑ ሰውዬ የተከተላችሁ ማንበብ ብትቀጥሉ ወይም የሱን ኢንተርቪው ብትከተሉ አእምሯችሁ እየሰመጠበት ከነበረው መቀመቅ ወጥቶ ምንድነው ማድረግ የሚጀምረው? እስኪ ቴልሚ ምንድነው ማድረግ የሚጀምረው? ይሄን ሰውዬ አድርጋችሁ ራሳችሁን ሰሩ። ምን ማድረግ ይጀምራል? That's right።
በሰውየው እግር ቆሞ ማሰብ ይጀምራል። ኦኬ ይሄ ያልፋል ማለት ነው። ይሄ ቢከሰርም እንኳ ማክሲመም ቢዝነስ እየከሰረ ከሆነ ማክሲመም የሚሆነው ምንድን ነው? ይከስራል። ሌላ ነገር አለ? እየከሰረ ያለ ቢዝነስ ማክሲመም ምንድን ነው የሚያደርገው? ይከስራል። ኦኬ ከዛ በኋላም ህይወት ይኖራል ማለት ነው። መጀመሪያ በነገራችን ላይ ደወረስቱን ብታስቡና ከዛ ነገር ጋር የተወሰነ ደቂቃ ብትቆዩ በነገራችን ላይ ፍርሃታችሁ ይጠፋል። እሱም መንካት አይፈልግም ግን አእምሯችን እንደምታውቁት ማለት ነው። ኖ መክሰሩን ተው። ከዛ ወደዚህ ያለው ነገር ነው ግድ እስከ መክሰር ብታስቡ በእርግጠኝነት ጎዳናም ላይ ብንወጣ ማንሰራራታችን አይቀርም። ምን ካለ እንደምናንሰራራ ብርሃን ውስጣችን ካለ ፍርሃት ሁሉ ኤክስፕሎር ያልተደረገ ዓለም ነው እንጂ እኔ እርግጠኛው እስኪ የትኛውን የቢዝነስ ሰው መጽሐፍ አንብባችሁ ከስሬም ደክሜም አላቅም የሚል አንብባችሁ ከሆነ ቴል ሚ ሌትስ ቶክ። ብዙዎቹ ሰዎች የጻፏቸውን የቢዝነስ መጽሐፍት በቢሊየን ደረጃ ትላልቅ ደረጃ ላይ የደረሱትን ሰዎች ሄዳችሁ እዩ። ተስፋ ቆርጠው ጨልሞባቸው የሚያበድራቸው አተው የሚያስይዙት ኮላተራል የለም፣ የሚያማክራቸው ሰው የለም፣ ኔትወርክ የላቸውም። በእንደዛ አይነት ጨለማ ውስጥ ሆኖ ብርሃን ከመጣ if you are inspired የሆነ ነገር ውስጣችሁ መብራት ከጀመረ you don't need anybody, you don't need anything። ያ ብርሃን ጋይድ ያደርጋቸዋል ወዴት ልትሄዱ እንደሚችሉ። እሱን ተከትላችሁ መሄድ ሲጀምሩ ምንድን ነው የሚሆነው መሰላችሁ? ይሄ አሁን ያለው የቢዝነስ ክስረት ሪያሊቲ ወዲያው አይለወጥም። ምንም የሚለወጥ ነገር የለም። ጠዋትም ተነስታችሁ ስታዩ የትላንትናው ነገር እንደነበረ ነው። አእምሯችሁ ቀስ በቀስ ሺፍት እያደረገ ሌሎች ፖሲቢሊቲዎችን ማየት ከጀመረ ያን ነገር የምትፈጥሩበትን ብልሃት ነው እያሰባችሁ የምትሄዱት። ቆይ ኔጌቲቭ ነገር እያሰብን ብንሄድ ወዴት ምንሄድ ይመስላችኋል? let me tell you something። አንድ the white bear experiment የሚባል የስነ ልቦናዊ ኤክስፐሪመንት ነበረ። ሰውየውን ስሙን አላስታውሰውም። the white bear experiment ምንድነው? ሰዎች እንዲህ አይነት ቦታ ላይ ይሰበሰቡና አሳይመንት ይሰጣቸዋል። የሚሰሩት ነገር እዛ ቦታ ላይ ባሉበት ሰዓት የሚሰሩት ነገር ይሰጣቸዋል። ከመስራታችሁ በፊት ግን አንድ ጊዜ አዳምጡኝ ይባላሉ። አሁን የምትሰሩትን ከመስራታችሁ በፊት በምንም አይነት መንገድ ቀጥዬ ስለምነግራችሁ ነገር አታስቡ። ስራችሁ ላይ ብቻ ነው የምታተኩሩት። ስለ ነጭ ድብ አታስቡ። ስራችሁ ላይ ነው ብቻ ነው የምታተኩሩት። ቅድም የነገርኳችሁ ስራ ላይ ብቻ ነው የምታተኩሩት። ስለ ነጭ ድብ አንድ ሰው እንዳያስብ ጀምሩ ይባላሉ። ከዛ በኋላ ምን የሚሆን ይመስላችሁ? ምናልባት ኢትዮጵያ ውስጥ ነጭ ድብ ስለሌለ አውቶማቲካሊ አእምሯችን ውስጥ አልመጣ ይሆናል። ወይም ደግሞ ኦኬ ጥቁር ውሻ፣ ስለ ጥቁር ውሻ ማንም ሰው እንዳያስብ፣ አንድ ሰው የሰጠኋችሁን ስራ ብቻ ስሩ ብዬ ብል የሚሆነው ምንድን? ለአንድ አፍታም ቢሆን ጥቁር ውሻ አእምሯችሁ ውስጥ አያለፍም። ይኸውላችሁ ደመነፍሳዊ ሳብኮንሽስ አእምሯችን ምህረትና ይቅርታ የሚባል ነገር አቅም እንደተሰራ ነው የሚሰራው። ችግር ላይ ስታተኩሩ ከችግር ጋር የሚዛመዱ ሀሳቦችና ስሜቶችን ነው የሚሰጣችሁ። ሌላ መንገድ የለም። ሰዎች እኮ ከችግራቸው ለመላቀቅ ብለው ነው ስለ ችግሩ የሚያስቡት። በጣም አተኩሮ ባሰቡት መጠን እየራቁት የሚሄዱ ይመስላችኋል። ልክ ምን እንደማለት መሰላችሁ? አሁን የግድግዳ ጭቃ ቢሆን በእጄ እስካልነካሁት ድረስ አጠገቡ ደርሼ ጭቃው እጄ ላይ አይታይም። ግን ከመጥላቴ የተነሳ ቶሎ እንዲሄድልኝ ከመፈለገ የተነሳ ግድግዳውን ብገፋውስ ጭቃው እጄ ላይ ነው የሚሆነው ማለት ነው። በሌላ ነገር ግን this is what happens guys። ማንም ሰው ከችግር ጋር መኖር አይፈልግም። ቅድም እንደነገርኳቸው ሰርቫይቫል የመጀመሪያ ግምት ውስጥ ገብቶ በህይወት መኖራችን ሲረጋገጥ ነው ከዛ በኋላ ያለውን ነገር የምናስበው። ከዚህ የተነሳ ማንፈልጋቸው ነገሮች ቶሎ ብለው እንደ ጉም ከህይወታችን ውስጥ እንዲተኑ እንፈልጋለን። ግን the problem is the more you think about it, the more you resist it, the stronger it becomes። እንዳይሆን ባሰባችሁ ቁጥር፣ በትኩረታችሁ ልትገፉት ባሰባችሁ ቁጥር የበለጠ ሪያሊቲ ነው የምትሰጡት። ልክ ጭቃውን እንደ መንካት ማለት ነው። ይሄንን ለጊዜው ሪያሊቲ ነው፣ አንክደውም፣ ፋክት ነው። ቢዝነሱ እየከሰረ ነው፣ ግንኙነቶቹ እየተበላሹ ነው፣ ኪሴ ውስጥ ያለው ገንዘብ እያለቀ ነው። ዋቴቨር let me tell you something። የማያልፍ ነገር የለም። ይሄን 100% እርግጠኛ ነኝ። የሆነ ገንዘብ የሌለው ሰው ገንዘብ ያገኝ፣ የሆነ ህመም ውስጥ የወደቀ ሰው ደህና ይሆናል። የትኛውም ጥሩ የሚሆን መጥፎ ነገር እዚህ ዓለም ላይ
ፐርማነንት የሆነ ቋሚ የሆነ አብሯችሁ ብትፈልጉ እንኳ አብሯችሁ የሚዛለቅ ነገር የለም። ይመጣል ይሄዳል። ፍሊቲንግ ነው ይሄ ፊዚካል ዓለም። ስለዚህ ትኩረታችሁን በሰጣችሁት ቁጥር ግን ቆይልኝ፣ ሪል ሁን፣ እዚሁ ከኔ ጋር ኑር እንደማለት ነው። ትርጉሙ እንደዛ ነው። ዋት ኢፍ ሪል መሆኑን አንክድም፣ የለም ብለን አናድበሰብስም፣ አለ ፋክቱን እዛው አስቀምጠን ልትገነቡት በምትፈልጉት ነገር ላይ ብታተኩሩስ? ዋት ኢፍ አሁን የሚራበሸውን ቤተሰብ ሪል ነው፣ ፋክት ነው፣ ቤታችሁ ስገቡ ስትወጡ የምታዩት ነገር ነው፣ ግን ይሄ ፋክት ነው። ልትገነቡ የምትፈልጉት ቤተሰብ ግን የዚህ አይነት አይደለም። ምን አይነት ቤተሰብ ነው መገንባት የምፈልገው? ደህና ሰላማዊ የሚዋደዱ ቤተሰቦች እንዴት ነው የሚኖሩት? how can I build that from the ground ብላችሁ ማሰብ ሲጀምሩ አእምሯችሁ ከዛ ነገር ላይ ላቀቅና ኤክስፓንድ ማድረግ ይጀምራል። ሲሰፋ ታዩታላችሁ። በነገራችን ላይ እዛኛው ነገር ላይ ስትሆኑ እየሰመጣችሁ እየገባችሁበት ስትሄዱ ነው የሚሰማችሁ። እሱን ለጊዜው ቁጭ አድርጋችሁ ሌላ የምትፈልጉት ነገር ላይ ስታተኩሩ አእምሯችሁ እየሰፋ ኤክስፓንድ እያደረገ ሲሄድ ታዩታላችሁ። አሁን እንግዲህ የሰዎች ምርጫ ምንኑ ጋር ነው መሰላችሁ? የምታተኩሩበትን መምረጥ ላይ ነው። እዚህ ጋር ነው ትልቁ ትሬኒንግ። የትኛውም ዩኒቨርሲቲ ብትገባ ፖስት ዶክተራል ትምህርት ብትማር የምታተኩርበትን ነገር መርጠ በዲሲፕሊን ለዛ ነገር መመራትን የሚያሳያችሁ ትምህርት የለም ራሳችሁ ካላረጋችሁት በስተቀር። ይሄ በነገራችን ላይ ከጥንት ጀምሮ የነበረ አሁንም ድረስ ሰዎች የሚታገሉበት ነገር ነው። መጽሐፍ ላይ ምን ይላል መሰላችሁ? ሕይወትና ሞት መርገብና በረከትን በፊት አስቀምጣለሁ ይላል ሙሴ ለእስራኤል ልጆች ወደ መሰናበቻው አካባቢ ላይ ሕይወትን ምረጥ ይላል። ምን ማለት ነው? ትኩረትህን ከሞትና ከመከራ ላይ አንሳና ቢኖሩም እነዛ ነገሮች ፋክትም ቢሆኑ ፎከስ ኦን ላይፍ። ዋት ኢፍ በነገራችን ላይ የሰው መንፈስ የዘራችሁበትን ነው የሚያበቅለው። የዘራችሁበትን ኤግዛክት ነገር ነው የሚያበቅለው። ፍርሃት ዝሩበት፣ በደንብ አድርጎ ፍርሃት ያበቅልላችሁ። ባለብዙ ፍሬ አድርጎ ይመልስላችኋል። 100 ፍሬ 60 90 100 አድርጎ ይመልስላችኋል። እሱን ተውትና ለጊዜው የምታውቁት የተጨበጠ ዓለም ስለሆነ እሱን ትተን ዋት ኢፍ ብላችሁ ማሰብ ጀምሩ። እስኪ ዋት ኢፍ በሉ እስቲ። ቢሆንስ ማን ያውቃል? ለምን እንደዛ አልኩኝ? ድሃ የነበሩ ሀብታም የሆኑ ሰዎች አሉ። እስኪ ድሃ የነበሩ ሀብታም የሆኑ ሰዎችን የሚያውቅ አንድም ሰው ቢሆን ኤቭሪባዲ ኖውስ። ኦኬ ታሞ በቃ ይሄ ተስፋ የለውም ሞቷል የትም አይደርስም ምናምን የተባለ ሰው ድንገት ተነስቶ ጭራሽ እንዴት ጤነኛና ደስተኛ መሆን እንደሚቻል የሚያስተምር ሰው ወይም ደግሞ በመንደሩ ውስጥ በጤነኝነቱ የሚመሰክርለት ሰው የሆነ ሰው ገጥሟቸው ያውቅ? ተስፋ ተቆርጦበት እንደውም ጥሩምባ ነፊው 10 ጊዜ እጁ ላይ ያደረሰ የመለሰው አይነት ነገር ማለት ነው። ኤኒቲንግ ካን ቼንጅ። በነገራችን ላይ ሌት ሚ ቴል ዩ ሰምቲንግ። በውስጥ በኩል ስፓርክ አለው ሰው፣ በውስጥ በኩል ብርሃን አለው ሰው። የሸፈነን ጨለማ ግልጥ አድርጎ መውጣትና አስበነው እንኳን ማናቀውን ነገር እንዲሰራ የምትፈልጉ ከሆነ ፊታችሁን ከጨለማው ላይ መልሱና go to the spark። እንደፈለጋችሁ ጨለማ ውስጥ ሆናችሁ ኮንተምፕሌት ብታደርጉ ጨለማ ልታጠፉታችሁ። ላይት ነው የሚፈልገው። ጨለማ እንዲጠፋ ካስፈለገ ብርሃን ነው የሚፈልገው። that light is inside you። ኢንስፒሬሽን ይባላል። ኢንስፓየርድ መሆን፣ ፖሲቢሊቲን ማየት፣ በጣም ጥቅጥቅ ባለ ጨለማ ውስጥ ሌላ አይነት ፖሲቢሊቲ ሊኖር እንደሚችል ማሰብ ነገሩን ያመጣዋል። ጋይስ አሁን ከኔ በላይ ምን አይነት ምስክር አለ እዚህ ዓለም ላይ? ሰው ከምንም አይነት ነገር ውስጥ ሊወጣ የሚያረጋግጥ ተጨባጭ ማስረጃ አምጣ ብትሉ ከኔ በላይ እኔ የማውቀው ሰው የለም። I was in dark in every way and it goes away. I'm not supposed to teach። በነገራችን ላይ እንደዚህ አይነት ትምህርት ላስተምር ናቹራሊ የማይገባኝ ሰው ነኝ። ግን የሆነ ብርሃን ውስጣችሁ ከመጣ things will change። ምንም አይነት መናኛ ቢሆን ብርሃን ጥቅጥቅ ያለውን ጨለማ መክፈፍ ይችላል። ስለዚህ do you choose to focus on the darkness or on the light? ብርሃኑ ላይ ነው ወይስ ጨለማው ላይ ነው ማተኮር የምትፈልጉት? ኦኬ የትኛውንም የህይወታችሁን ገጽታ ውሰዱና there is a spark side of it, there is the light side of it። የብርሃን ገጽታ አለው። ያ ለጊዜው ማይለቅ የጨለመ ተስፋ የሌለው ሰዎች የማይረዱት የሚሄድ የማይመስል የማያልፍ የማይመስል ነገር ይኑር እንጂ ወደ ውስጣችሁ ተመልሳችሁ ስትረጋጉ there's another way of living። ብርሃን አለ።
ፖሲቢሊቲ አለ፣ ፖቴንሻል አለ፣ ነገሮች የሚሆኑበት መንገድ አለ። አሁን ላናውቀው እንችላለን። ለማወቅ ስንከፈት ግን የምናውቅበት መንገድ ይመጣል። መንገዳችን የብርሃን መንገድ እስከሆነ ድረስ፣ የተስፋ መንገድ እስከሆነ ድረስ አሁን የጨለመ የሚመስለው ነገር በራሱ ጊዜ እየተገፈፈ ይሄዳል። ግን ሰዓት እያየን አይደለም። በራሱ ጊዜ ነው። በራሱ ጊዜ መከፈትና ፈቃደኝነት ብቻ ነው የሚጠይቀው። የማውራው ነገር ግልጽ ሆኖላችኋል? ኦኬ። ስለዚህ ምን ማለት ነው? በሌላ አነጋገር ዝም ብላችሁ ከተዋችሁት፣ ለእግራችሁ ከተዋችሁት፣ እግር ወደ ፈለገበት ይሂድ ብላችሁ ከተዋችሁት፣ የመጀመሪያ አእምሯችሁ የሚያተኩርበት ነገር የሚያሳድጋችሁ ነገር ነው ወይስ የሚያጠፋችሁ? የትኛው ላይ ነው አእምሯችሁ የሚያተኩረው? ናቹራሊ ባይ ዲፎልት ሰርቫይቫል ላይ ነው የሚያተኩረው። የመጨረሻ የዚህ ዓለም መናኛና ምስኪን ሰው ያደርጋቸዋል ለዲፎልት ራሳቸውን መተው። ምክንያቱም ሁልጊዜ የሚያተኩረው ስለሚበላ ነገር፣ ስለሚጠጣ ነገር። እነዚህ ነገሮች በነገራችን ላይ የሚካዱ ነገሮች አይደሉም። እንፈልጋቸዋለን፣ መብላት እንፈልጋለን። ሳንበላ መኖር አንችልም። ግን በልተን ትንሽ ጠገብ ስንል ምግቡን ገለል አድርገን ስለሌላ አይነት ነገር ማሰብ እንችላለን። በተከታታይ መቼም 4 ቀን 5 ቀን የራበው ሰው የለም እዚህ ቤት ውስጥ። ምሳ የበላ ሰው አለ እዚህ ቤት ውስጥ? እስኪ ምሳ የበላ ሰው። ኦኬ። ምሳ ከበላችሁ ቢያንስ እችን እራት መዝለል እንችላለን ማለት ነው። አይቻልም እንዴ? የሚዘሉ ሰዎች የሉም? አሉ። እንዳይመስላችሁ ጥሩ ኑሮ ነው እየኖርን ያለ ነው። እግዚአብሔር የተመሰገነ ይሁን። this is good። ከመሬት ተነስተን ለራሳችን አሳይመንት እየሰጠን የምንጨናነቀው መጨናነቅ አንዳንዱ ሰው ሰራሽ ነው፣ አንዳንዱ ናቹራል ነው፣ አንዳንዱ ይገባል። የሚቀጥለውን እራት የሚበላው የሌለው ሰው ቢጨነቅም አትፈርዱበትም። ግን እስከ ዛሬ ዓመት የሚበላው ያለው የዛሬ 2 ዓመት ቢርበኝስ ብሎ የሚጨነቀው ሰውዬ ግን ፈርዶበት። ስለዚህ ጋይስ አእምሯችንን ነፃ ባደረግነው ቁጥር እንዲያስብ፣ ፋንታሳይዝ እንዲያደርግ፣ ኢማጂን እንዲያደርግ በፈቀድንለት ቁጥር፣ እንዲሰፋ በፈቀድንለት ቁጥር የሚሰፋ ነገር እየመጣ ይሄዳል። እሱን ትተን በሚያሰጋን፣ በሚያስጨንቀን፣ በሚያሳስበን ነገር ላይ ትኩረታችንን ባደረግን ቁጥር እንደው ትኩረታችን እሱ ላይ ሆኖ በቀረ ጥሩ ነበረ። ግን አትጠራጠሩ፣ ኢንቨስት እያደረጋችሁበት ስለሆነ፣ ነፍሳችሁን ስለሆነ ከፍላችሁ የምትሰጡት፣ ያተኮራችሁበት ነገር እያደገ ነው የሚሄድ። ዳስ ዘ ባድ ኒውስ። እንዲሁ አባባል ይመስላል ይሄ ጥቁር ውሻና ነጭ ውሻ አንዱን ያበላኸው ምናምን የሚባለው እንዲሁ ሜታፎር ለማድረግ ብለው ሰዎች የሚጠቀሙበት ነገር ግን ኢን ሪያሊቲ እውነት ነው። ስጋት ከመገባችሁ፣ ኢነርጂያችሁን ከሰጣችሁት፣ በነገራችን ላይ የነገሮች ነፍስ ነው ትኩረት። ስታተኩሩበት ከነፍሳችሁ ከፍላችሁ እየሰጣችሁት ነው። ያተኮራችሁበት ነገር ላይ እያደገ ነው፣ እየቀጨጨ ነው የሚሄደው፣ እያደገ ነው የሚሄደው። ስለዚህ የመጀመሪያው ሰው እንዲመርጥ ምርጫ የተሰጠው you can choose what to focus on። ምንም እንኳ ህይወት ቢያስጨንቃችሁም የሆነ ነገር ላይ እንድታተኩሩ ሶሻል ሚዲያ እኔን ቢልም የምናተኩርበትን ነገር ለመምረጥ ግን ራሳችንን ዲሲፕሊን ማድረግ እንችላለን። would you do it? ኦኬ። አሁን እንግዲህ ይሄ ነገር ኮመን ሴንስ ነው። አዲስ የሆነ ተሰምቶ የማይታወቅ ትምህርት አይደለም። ታውቁታላችሁ። ማድረግ ነው እንደ ሰማይ የሚርቀው ለሰው ልጅ። ስለዚህ አሁን በቃ ነገርኳችሁ። በእኔ በኩል አንደኛውን ጨረስኩ ማለት ነው። ውጁ ዶት ምን ይሆናል መሰላችሁ? ልክ ብትጀምሩ አሁን ዛሬ አረ ፕራዮሪቲ ያኛው ነው ይሄኛውን ቶ ይላችኋል። ነቃ ስትሉ ስትነቁበት እየተዋችሁት ወደዚህኛው ብትመለሱ ዞሮ ዞሮ ቆይ በማሰብ ብዛት ችግር ይፈታል ወይ? አይፈታም አይደል? አይተነዋል። አስበን እንቅልፋት ሌሊት ተነስተን ምናምን አስበን አልተለወጠም። ሐሳብ የሚለውጠው ምንም ነገር የለው። እምነት ነው ነገር የሚለውጠው። ከለወጠ እምነት ነው የሚለውጠው። አካሄዱን አናቀውም፣ አመጣጡን አናቀውም፣ አሰራሩን አናቀውም። if you believe ሳምሃው ነገም ተመልሶ የሚመጣና የምታምኑት ከሆነ ነገሮች ይገጣጠሙና ይሆናሉ። እምነትን በጣም ሱፐርናቹራል የሚያደርገው ይሄ ነው። ካመናችሁ ይሆናል። በማሰብ እና በመጨነቅ ብዛት ግን የምናመጣው ምንም አይነት ነገር የለም። ኢቨን ፕሬየር ላይ ሰዎች እንዳያስቡ ነው አንካሬጅ የሚደረጉት፣ እንዲያስቡ አይደለም፣ ሪሴፕቲቭ እንዲሆኑ ነው። ኢቨን ስንጸልይም እንወተውታለን እንጂ እኮ አዳዳመጥም አይደለኛ። መወትወቱ የሚሰማ ይመስላል። ኦኬ ጸሎቱ ተሰምቷል አልተሰማም ተብለን ብንጠየቅ እሱማ ፈጣሪ ይወቅ። ግን እኮ መንገዱ ተቀምጧል። መሰማት የሚሰማበትና የማይሰማበት መንገድ መሬት ላይ ካለ ተብሎ እንደተጻፈ ይታወቃል ማለት ነው። የተሰማና ያልተሰማ ጸሎት ኢትስ ኦብቪየስ 100%።
ስለዚህ ይሄንን መምረጥ ይችላል የሰው ልጅ። የማተኩርበትን ነገር፣ ጊዜን የምሰጠውን ነገር፣ ነፍሴን ኢንቨስት የማደርግበትን ነገር፣ ራሴን ማንነቴን የምሰጠውን ነገር መወሰን ይችላል። ሌላ ባልችል የኔን ማንነት ኢንቨስት የማደርግበትን ነገር መወሰን ይችላል። የሚያሳስበኝ፣ የሚያሰጋኝ፣ የሚያስጨንቀኝ ነገር ላይ ራሴን ኢንቨስት ማድረግ ይችላለሁ። ኢንስፓየር የሚያደርገኝ፣ ተስፋ የሚሰጠኝ፣ የሚያሰፋኝ ነገር ላይ ራሴን ኢንቨስት ማድረግ ይችላል። ሁልጊዜ ላይሆን ይችላል። አንዳንዴ እንወጣለን፣ ጎትተን እንመልሰዋለን። ግን the more you do it, the more adept you become. እያወቃችሁት እየለመዳችሁት ትሄዳላችሁ። አንዳንዱ ሰው ምንም በማያሰጋ ሁኔታ ውስጥ ሆኖ ስጋትን ካለበት ቦታ ይጠራው። የሱዳኑ እንትን ቢያዝስ ይያዝ። ከመሬት ተነስቶም የሚሰጋ ሰው አለ። ከመሬት ተነስቶ አንዳንድ ጊዜ እንትንም ይመስላል የሆነ ይሄ ሆደ ቡቡነት የእናት አይነት እንትን ሰለብሬት ይደረግ የለ በኢትዮጵያ ውስጥ ልጄ እንትን ሆኖብኝ ቢሆንስ ማለት የጥሩ እናት ምልክት የሚመስላቸው ሴቶች አሉ። ዳስ ኖት ልጅሽ ጥሩ እንዲሆን አትፈልጊም? የምትፈልጊ ከሆነ ለምንድን ነው የምናሟርትበት? ስለዚህ ትኩረታችንን ቢሆንብኝስ፣ ቢጠፋብኝስ፣ ቢከስርብኝስ፣ ቢሞትብኝስ ምናምን ከምንለው እናንሳና ዋት ኢፍ ይሄ ካምፓኒ ትልቅ ሆኖ ብዙ ሰዎች የሚጠቀሙበት፣ ብዙ ሚሊዮን ሰዎች የሚገለገሉበት፣ ለብዙ ሰዎች እረፍት የሚሆን ለብዙ ከተርፎኝ ለሌሎች ሰዎች የማካፍለው ነገር ቢወጣስ ከዚህ ውስጥ think about it። የመጀመሪያ እንደዛ አይነት ኮንተምፕሌሽን ሲጀምሩ አእምሯችሁ ወደ ላይ ከፍ እያደረገ ሬዝ እያደረገ ሲሄድ ታዩታላችሁ። የመጀመሪያው ፖይንት ይሄ። ሁለተኛውና ሶስተኛውን ፖይንት ተመልሼ ሲመጣ ነግራችኋለሁ።